ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። ከዚህ ከኤልሻዳይ ቴሌቪዥን ኔትወርክ ስቱዲዮ ሳምንታዊውን ከእሁድ እስከ እሁድ የተሰኘውን የመረጃ ሰዓታችን ላይ እንገኛለን። አሁን በቀጥታ ወደ እናንተ የምትከታተሉት የምናደርሰው መሰናዷችን ይኸው ከእሁድ እስከ እሁድ የተሰኘው ሳምንታዊው የመረጃና የዜና ጥንቅራችን ሰዓት ነው። በዛሬው የመረጃ ሰዓታችን እንግዲህ ከዚሁ ከአዲስ አበባ ሳንርቅ በከተማችን የተከናወኑ አበይት መረጃዎችን አጠናቅረን መራርጠን ወደ እናንተ እናደርሳለን። መረጃዎቹን ወደ እናንተ በማድረስ እኔ ሰለሞን ተክለጻድቅና መክሊት አመሉ በጋራ አብረን የምንቆይ ነው የሚሆነው። እናንተም ከኛ ጋራ አብራችሁ እንድትቆዩ ጋብዘናችኋል። ሰላምታዬ ላንቺ የሚደርስሽ መክሊት፣ እንዴት ነሽ? ደህና ነኝ ሶል። እግዚአብሔር የተመሰገነ። ሁሉ ሰላም ነው? ሁሉ ሰላም ነው። በጣም መልካም። እንግዲህ የመጀመሪያ መረጃችን የምናደርገው ይሄ ጋብቻና ፍቺን አስመልክቶ ይሄ የፍቺ ጉዳይ እየተጨመረ መጥቷል፣ እየተበራከተ እየተጠናከረ ነው የመጣው የሚል አንድ ተቋም ተነስቷል። ይህንን ሪፖርት ማድረግ ብቻ ሳይሆን ወይም እዚህ ላይ ጥናት ማድረግ ብቻ ሳይሆን ምን ይሻላል መፍትሄውን በጋራ እንምከርበት የሚል ተቋሙ ተምናሴር ይባላል። እንግዲህ ተምናሴር ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ ነው የሚባለው። በተለይ የፍቺን ጉዳይ አስመልክቶ ፍቺ ላይ ያለው ሁኔታ አሳሳቢ ነው፣ አስኪም ነው። ይሄ ደግሞ ለቤተሰብም፣ ለባለትዳሮችም፣ ለሀገርም፣ ለትውልድም፣ ለወገንም ጭምር ጥሩ አይደለም የሚል ነገር አለ። እሱን አስቀምጦ ነው። በነገራችን ላይ ይሄ ተምናሴር የተባለው ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ ይህንን የጋብቻና የፍቺ መበራከት ጉዳይ አስመልክቶ ለ3 ዓመት አካባቢ ነው ጥናት ያደረገው። በጣም ሰፊ ጥናት ነው። እሱን ወደ በኋላ እንመለስበታለን። እንግዲህ ይህንን አውደ ጥናት አስመልክቶ ሪፖርቱን ለማቅረብ ሰሞኑን በሚያዝያ 13 መርሃ ግብር አዘጋጅቶ ነበረ። ይህንን መርሃ ግብር የተለያዩ ለጉዳዩ ተደራሽ የሆኑ አካላትን ተቋማትንም ግለሰቦችንም በመጥራት የውይይትና የምክክር መድረክ ተካሂዶ ነበረ። ያው በእለቱም ደግሞ የተገኙት የኢፌድሪ የሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያንና የቤተሰብ መሪ አቶ ተስፋዬ ሮበሌ፣ የካውንስሉ ፕሬዚዳንት ቄስ ደረጀ ጀንበሩ እንዲሁም ሌሎች አመራሮች፣ የመማክርት አገልጋዮች፣ የሃይማኖት ተቋማት ተወካዮች፣ ቀደምት የወንጌል አባቶች እንደ ጋሽ ንጉሴ ተፈራና ጋሽ ሽፈራው ወልደ ሚካኤል፣ የአብያተ ክርስቲያናት መሪዎችና አገልጋዮች፣ ወንጌላውያን ፓስተሮች እንዲሁም ደግሞ የሚኒስትሪው ፓርትነሮች ተገኝተው ነበር። እንግዲህ መክሊት በዚሁ መርሃ ግብር ላይ መርሃ ግብሩ የተከፈተው በቄስ ደረጀ ጀንበሩ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት የካውንስሉ ፕሬዚዳንት ነበር። እሳቸው በጸሎት መርሃ ግብሩን ከፍተዋል። ግን አያይዘው የተናገሩት አንድ ነገር ነበር። ምንድነው እሳቸው ያሉት? ይሄ ሚኒስትሪ እያደረገ ያለው እንቅስቃሴ ወይም እየሰራ ያለው ስራ እጅግ በጣም ወሳኝ ነው፣ ወቅታዊም ነገር ነው፣ ሀገራዊም ነው ብለዋል። ስለዚህ ይሄ ተጠናክሮ መቀጠል አለበት ነው ያሉት። እነሱም እንደ ካውንስሉ እንደ እነሱ ቢሮ እየሰሩበት ያለ አጽንኦት ሰጥተው እየሰሩበት ያለ አንድ የአገልግሎት ዘርፍ መሆኑንም አንስተዋል። ስለዚህ እሰየው ይደግም መንደግ ነው ያሉት ሚኒስትሩን በጣም በጥሩ እንትን የገለጹት። ከዛ ጋር አያይዘው እንግዲህ እንዳልኩሽ ጸሎት ካደረጉ በኋላ ቀጥታ ወደ ቀጣዩ አጀንዳቸው ነበር የሄዱት። በመቀጠልም ደግሞ ጋሽ ሽፈራው ወልደ ሚካኤል ቃለ እግዚአብሔር ነበር የተካሄደው። የእግዚአብሔር ልብ ስለ ቤተሰብ በሚል ርዕስ ነበረ ቃለ እግዚአብሔሩን ያቀረቡት። ትዳር ውል አይደለም፣ ኮቨናንት ነው፣ ደግሞ ትዳር አግሪመንት አይደለም፣ ኪዳን ነው የሚልን ቃል ነበር የተናገሩት። እግዚአብሔርም ፍቺን ወይም ደግሞ መፍታትን እጠላለሁ ስላለ እኛም ደግሞ ይህን ትእዛዝን መቀበልም መፈጸምም እንዳለብን ነው አስረግጦ የተናገሩት ነው። ያው እንደውም ጋሽ ሽፈራው ልክ የቃለ እግዚአብሔርን ለማካፈል መድረክ ላይ በቆሙበት ጊዜ እንባቸው መቆጣጠር አልቻሉም ነበር። እያለቀሱ ነበር ሲናገሩ የነበሩት። በጣም ማለት በሶፍት እንባቸውን እየጠረጉ በጣም ልባቸው ውስጥ እንግዲህ ያለ ነገር አናውቅም፣ ግን ያው ለሳቸው የሚገባቸው ነገር አለ። እንግዲህ ይህን የጋብቻና የፍቺን ጉዳይ መበራከት አንስቶ በጣም በተነካ ማንነት ነበር ሲናገሩ የነበረው። የእግዚአብሔር ልብ ለቤተሰብ ያለውን ነገርና አሁን ላይ ግን በትውልዱ በዚህ የምናየው ነገር እጅግ በጣም የተጣረሰ ከመሆኑ የተነሳ እና ደግሞ ፍቺዎችን በየምክንያቱ እዚህ ግባ በማይባል በተለያዩ ምክንያቶች ፍቺ እየተበራከተ መምጣቱ ጉዳይ በጣም አሳሳቢ መሆኑን ጋሽ ፈራው በእውነት ካቀረቡት የእግዚአብሔር መልእክት ጋር አያይዘው የራሳቸውንም ልብ ስሜታቸውን ጭምር እያለቀሱ ሲሰብኩ ተመልክቻለሁና እውነት ነው ያሰኛል። በዝማሬም ደግሞ ቀጣዩ መርሃ ግብር ነበረ ከእግዚአብሔር ቃል በኋላ
አዎ ግን ከዛ በፊት ምክንያት ምናልባት ጋሽ ፈራው ባቀረቡት እንትን ላይ ምንድነው ውል እንትን አሁን ይሄ ምንድነው ሲናገሩ የነበረው በሴኩላሩ ወይም በዓለም ደረጃ ስንመለከት ጋብቻ ሊፈርስ ይችላል። አዎ ግን ያ የአግሪመንት ጉዳይ አድርገው የሚወስዱት አሉ። እንደ ውል ይጀመራል፣ ውል ያልቃል፣ ይፈርሳል፣ ያልቃል እንደሚል። ይሄ ግን እንደዚህ አይደለም። በተለይ በዚህ የወንጌል ጉዳይ ላይ ስንመጣ ጋብቻ ኮቨኔንት ነው አለበት፣ የእግዚአብሔር ኪዳን አለበት፣ የእግዚአብሔር ሐሳብ አለበት፣ የእግዚአብሔር አጀንዳ ነው። ሲጀመርም እኮ መድረክ ላይ ተሽኮን ሲተጫጩ ባለትዳሮች ችግሬ ነው፣ ደስታ ደስታዬ ነው፣ ይሄ ቢሆን ይሄ እያሉ የሚናገሩት ቃል አለ። እሱም ራሱ ኮቪነንት ነው። እግዚአብሔር ደግሞ ከሰማይ ያጸናው እንደ ማህተም ያሳረፈበት ደግሞ ኮቪነንት አለ። እንደውም ጋሽ ፈራው ምንድን ነው ያሉት? እግዚአብሔር ሲጀመር ሰማይና ምድርን ከፈጠረ በኋላ የመጀመሪያው ተቋሙ እግዚአብሔር ደስ የፈጠረውና ደስ የተሰኘበት ጋብቻ ነው ብለዋል። እና ይሄ ደግሞ እግዚአብሔር የሚፈልገው ልክ አሁን ጋሽ ፈራው የእግዚአብሔርን ቃል ሲያካፍሉ ያነቡ ያለቅሱ እንደነበረ እግዚአብሔርን በዚህ ጉዳይ ላይ ልቡ ይነካል። እግዚአብሔርም እንደዚሁ ነው። ጋብቻ ሲፈርስ ይሄ ሲናጋ የእግዚአብሔርም ልብ እንደዛው ነው፣ ስሜት አለው እና ይህንን አያይዘው ገልጿል። ስለዚህ ትልቅ ልናሰምርበት የሚገባ ጉዳይ ይመስለኛል። እንዳልሽው ነው እንግዲህ በመዝሙር ደግሞ ፕሮፌሰር አታላይ ለዓለም በጣም የሚገርም መዝሙር ነበር ያቀረቡት። የንስሐ መዝሙር ነበር። እንደውም ከመዝሙሩ አንድ ስንኝ ብናቀርብ ጥሩ ነው። ኢየሱስ ዝም ካልከን ማን ያድነናል? ኃጢአት ይገለናል። በትዕግስት ብዛት በጣም ተዳፈርንህ፣ ስለ ፍቅርህ ስፋት እጅግ አቃለንህ። ልንለየው አያሻም የልብህን ጉዳይ፣ ልዩነቱ ጠቧል ከዓለም አደባባይ እያሉ በጣም እንደውም አይቻሉ። እዛ ጉባኤ ላይ አንዳንዶች እያነቡ እያለቀሱ ነበር ይህን መዝሙር ሲከታተሉ የነበረው። አዎ በእውነት ዶክተር ፕሮፌሰር አታላይ ለዓለም ያቀረቡት መዝሙር ብቻውን ራሱን የቻለ አንድ ትልቅ መልእክት ነው። ሌላው ደግሞ ዶክተር ተስፋዬ ሮበሌ ቅድም ጠቅሰናቸው ነበረ። የሴቶችና ማህበራዊ ጉዳይ ሚኒስቴር ውስጥ የአረጋውያንና የቤተሰብ መሪ ናቸው። እሳቸውም ከተናገሩት ንግግር ውስጥ ይህ የቤተሰብ ጉዳይ በኢፌዴሪ ሕገ መንግስት ከ30 ዓመት በፊት ተቀምጧል፣ ይህም ደግሞ በአንቀጽ 34 ንዑስ አንቀጽ 3 ላይ ይገኛል ብለው ነበረ። ይህም በህብረተሰብና በመንግስት ጥበቃ እንዲያገኝ ተደርጓል። የቤተሰብን ጉዳይ ቤተሰብ ማለት ህብረተሰብ ነው፣ ህብረተሰብ ማለት ደግሞ ሀገር ነው። ስለዚህ በተዘዋዋሪው ቤተሰብ ማለት ነገ ሀገር የሚሆን ነው፣ ወይም ደግሞ ቤተሰብ ማለት ሀገር ነው ብለው ነበረ። ጋብቻም የተፈጥሮ ተቋም ነው ብለዋል እና ይህንንም በዚህ ጉዳይ ላይ የተመሰረቱ ተቋማት አንዳቸው ከአንዳቸው ጥምረት እንዲፈጥሩና ማህበር እንዲመሰርቱም እየሰራን ነው። በዚህ ላይ የሚያጎሉብቱ ይህንን የሚያሳድጉ የሃይማኖት ተቋማት የቤተሰብ ተቋም ዘላቂ እንዲሆን ጥንዶች በቂ የሆነ የስነ ልቦና ዝግጅት እንዲኖራቸው በስልጠናና በማማከር እየሰሩ ነው። በዚህ ጉዳይ ላይ የሃይማኖት ተቋማት እዚህ ላይ ይሰራላቸው ብሏል። በዚህ ጉባኤውም ላይ ሚኒስትሪው ከሚያቀርበው ጥናት ባለፈ መሬት የወረደ የታማኝ ስራ ለመስራት እንረባረብ ብለውም ነበረ። ጉዳዩ አሳሳቢ ስለሆነ ሚኒስትሪው ብቻ አይደለም አጽንኦት ሰጥቶ የፍቺ ጉዳይ አሳሳቢ ነው፣ ስጋት ፈጥሮብናል ያለው። ያው እንደ መንግስትም ደግሞ እሳቸው እንዳሉት አስጊና አሳሳቢ ከመሆኑ መንግስትም ጎን ለጎን እየሰራበት መሆኑን መጥቀስ ፈልገው ነው። በነገራችን ላይ መክሊት ስለ ጥናቱ መለስ እንበልና መረጃው እንዴት ተሰባሰበ ለሚለው 3 ዓመት የፈጀው ይሄው አውደ ጥናት የተካሄደው ባለትዳሮች የገጠማቸውን ቻሌንጆች፣ ተግዳሮቶች፣ ችግሮችን በቀጥታ ኢንተርቪው በማድረግ ነው። እነሱም ገመናቸውን ሳይደበቁ በእኛ የደረሰ በእናንተ አይድረስ በሚል ከሰጧቸው ቃለ ምልልስ ኢንተርቪዎች የተወሰደ ነው። በእውነት እነዚህ ሰዎች ሊመሰገኑ ይገባቸዋል። በነገራችን ላይ ከየአብያተ ክርስቲያኑ ነው የተወሰደው፣ በከተማም በክልል ደረጃ ማለት ነው። ይህ ብቻ አይደለም። ከ1198 በላይ እንትኖች ተሰብስበዋል። ሰዎች ግብዓት ተወስዷል። የላይፍ ኤክስፔሪየንሳቸውን በተለይ ከጋብቻ ጋር በተያያዘ ያጋጠማቸውን ነገር ያወሩበት የተናገሩበት ነው። ይሄ ብቻ አይደለም እንግዲህ 116 ደግሞ መጠይቆችን በማዘጋጀት እነዚህ ኩዌሽነሪዎች በየአብያተ ክርስቲያናቱ ለሚገኙ ለአጥቢያ አብያተ ክርስቲያናት እዚህም በከተማችንም ጭምር ተበትኖ በዛ ላይ የተሰራም ዳታ አለ። ይሄንን ሁሉ አጠቃሎ የተሰራ ትክክለኛ አኪዩሬሲን የጠበቀ እንትን ነው የተካሄደው ጥናት ነው፣ አውደ ጥናቱ የተካሄደው። እንግዲህ ካገቡም ካላገቡም እንደዚሁ ከሁለቱም ወገን ለመውሰድ ሞክረዋል መረጃዎችን። ይሄው ሚኒስትሪ ደግሞ ምንድነው ሌላ ያደረገው በቤተሰብ ጉዳይ ላይ ደግሞ ሌሎች የሚሰሩ በተያያዥ ማለት ነው። ለምሳሌ የጋብቻ አማካሪዎች ሊሆኑ ይችላሉ። አንዳንድ ተቋሞች አሉ ከዚህ ጋር አብረው የሚሰሩ። እነሱንም ደግሞ በ7 የሚሆኑ ተቋሞችን አብረው እንዲሰሩ ጎን ለጎን እንዲሰሩ ተደርጓል። ሌላው እንግዲህ ያው እንዳልኩሽ ከቤተክርስቲያን መሪዎችና ከባለትዳሮች በተለይ ከባለትዳሮች የህይወት ገጠመኝ ኤክስፔሪየንስ የተወሰደ መረጃ ተጠናክሮ ነው እዚህኛው ላይ ሊቀርብ የቻለው።
እንግዲህ ከዚህ ጥናት እንደተገኘው የፍቺ መንስኤዎች ብለው ያስቀመጧቸው ብዙ ናቸው። ጥቂቶቹን እንያቸውና በሀሳብ ልዩነት ጊዜ ራስን አለመቆጣጠር፣ ግጭቶች ሲፈጠሩ ወይም የሀሳብ አለመግባባቶች ሲፈጠሩ ራስን መቆጣጠር አለመቻል፣ ስሜትን መግዛት አለመቻል፣ ልብ ሰባሪ ቃላትን መጠቀም ወይም እርስ በርሳቸው እንዲጎዳዱ የሚያደርጋቸው ነው። ሀሳብን በጥሞና አለማድመጥ፣ አንዱ የአንዱን ሀሳብን ጥሞና አለማድመጥ ወይም ደግሞ አንደርስታንድ አለማድረግ፣ ግልጽ ውይይት አለመኖር፣ አለማመስገን፣ እርስ በርስ የግብረ ስጋ ግንኙነት የግንዛቤ እጥረት፣ አብሮ ጊዜ አለመኖር። ይሄ እንግዲህ የወቅቱ አሳሳቢ ችግር ነው። ምናልባት እዚህ ላይ ላቁምሽና ፖይንቱን ያዡና እዚህ ላይ ግን በጣም አጽንኦት ሰጥተውበት ነበር። ምንድነው ይሄ አብሮ ጊዜ አለመውሰድ የሚባለው ነገር በተለይ አሁን በዚህኛው ጄኔሬሽን ላይ ቲክቶክ፣ ሶሻል ሚዲያው ላይ እያሳደረ ያለው ኢንፍሉዌንስ አለ፣ ተጽዕኖ በጣም ከበድ ያለ ነው። ባል ለብቻው ቁጭ ብሎ አባወራም ሴት ማወራም ልጆችም የራሳቸውን እንትን ይዘው ነው ሶሻል ሚዲያ ውስጥ ነው ተጠምደው የሚገኙት። ስለዚህ የሚነጋገሩበት ዝግጅቱም የላቸውም። ጊዜ ብቻ ሳይሆን የውስጥ የማንነት ዝግጅትም የለም። ስለዚህ ይሄ ሶሻል ሚዲያ እየፈጠረ ያለው ተጽዕኖ በጣም ኢምፓክቱ በጣም ከባድ ነው። በጣም ማለት ከቁጥጥር ውጪ ነው እና እንደውም ትልቁ አሁን ከዘረዘርሻቸው የመንስኤ እንትኖች አንደኛው ጎላ ብሎ የታየው ይሄኛው ነው ለማለት ፈልጌ ነው። የወቅቱ አሳሳቢ ችግርም ነው ከዚህ የተነሳ። ሌላው ደግሞ እርስ በርስ መርዳት እርስ በርስ አለመረዳዳት፣ እሱም ላይ እንደው ምናልባት አለመረዳዳት ስቲ አንዳቸው ማወራ እንጀራ ስትጋግር አባወራው ቡና የሚያፈላ አይነት ነገር ተጠቅሷል። እንደዚህ ማለት የጋራ የሆነ የስራ ድርሻቸው የጋራ ይሄ ከሌ ነው ይሄ ከሌ ነው ሳይባል በቃ መረዳዳት ሲባል ከቤት ውስጥ ስራ ጀምሮ እስከ የትኛው ሊሆን ይችላል። በነገራችን ላይ በእንደዚህ አንዳንድ ቤተሰብ ውስጥ እንዲህ አይነት ነገር ይታያል። እሰየው ነው። በጣም መባረክ ነው። ትልቅ ነገር ነው። ትልቅ ነው። ሴት የሆነ ሳይባል ሁሉም የድርሻውን ቢረዳዳ መልካም ነው። እንግዲህ ሌላው የቤተሰብ ጣልቃ ገብነት ግልጽ ይመስለኛል። አብዛኞቹ ትዳሮች ውስጥ አንደኛው ቤተሰብ ውስጥ ጣልቃ ሲገባ ሚናን አለመወጣት፣ ቅድምም እንዳልከው ነው የራሳቸውን ሚና አለመወጣት መቻል ኃላፊነቱን አንዱ ላይ እንዲበዛ ወይም ደግሞ ባላንስድ እንዳይሆን ያደርገዋል። እና ምናልባት ስንል በመጽሐፍ ቅዱስ ላይ የምንጠቀሰው ባል የባል ድርሻ አለው፣ ሚስትም የሚስት ድርሻ አላት፣ ልጆችም የልጆች ድርሻ አላቸው። ሁሉም ተጽፎልናል ለማለት ነው። ስለዚህ ሚናችንን እንወጣ ነው። ሌላ የመጨረሻ እንግዲህ ጉልበትን መጠቀም ወይም ደግሞ ተደባዳቢ ቫዮለንት የሆኑ ሰዎች እንደዛ መሆን ደግሞ ይሄ በጣም ትልቅ ይሄ ማስከፊ ነው። በነገራችን ላይ ግን ይሄ እንኳን አሁን እየቀረ ያለ ይመስለኛል። በዚህ ዘመን ትንሽ ስልጣኔውም አብሮ ስላለ እሺ እንችላለን። እንዳልሽው ነው መክሊት። እንግዲህ ቤተክርስቲያን የምትሰጠው ሌላው የተነሳው ምንድነው ቤተክርስቲያን የምትሰጠው የጋብቻ ትምህርት ቅድመ መከላከል ላይ ብቻ ነው፣ ክትትል ደግሞ አይደረግበትም። ስለዚህ ተጋቢዎች ጥንዶች ከተጋቡ በኋላ ለሚፈጠረው የትኛውም አይነት ፕሮብሌም ወይም ችግር ማንን ላግባ መቼ ላግባ ለሚለው ጥያቄ መልስ ስለማያገኙበት ከተዘፈቁ በኋላ ከገቡበት በኋላ ለሚመጣው ተግዳሮት ወይም ቻሌንጆች ተጠያቂው ማን ሊሆን ይችላል የሚለው። ስለዚህ ቤተክርስቲያን ይህን ኃላፊነት ወስዳ ከጋብቻ በፊትና በኋላ በደንብ በትክክል በተገቢ ሁኔታ ስራው ሊሰራ ይገባል የሚል በመድረኩም ላይ ተነስተዋል። ልክ ነህ። ሌላ ደግሞ ፓናል ዲስከሽን ነበረ። የፓናሊስቶችን ሀሳብም ከተሳታፊዎች ለተነሱ ጥያቄዎች መልሶች የሚሰጡበት የምክክር መድረክም ነበረ። በዚህም ላይ የተሳተፉት ዶክተር ንጉሴ ተፈራ፣ ወይዘሮ ረቂቅ ኃይሉ በዩኒቨርሲቲ ተማሪዎች አገልጋይ ናቸው። መጋቢ ሰንበቶ ባሼ ፓናሊስቶች ሆነው ነበረ በእለቱ። እንግዲህ እነሱ ፓናሊስቶችም ላቀረቧቸው ሀሳብ የማጠናከሪያ ሀሳብ፣ ከተመልካቾች ደግሞ የተነሱላቸው ጥያቄዎች ሀሳቦችም እንደዚሁ ፓናሊስቶች ማብራሪያ ሰጥተውበታል። ከዚህ ጋር ተያይዞ እንግዲህ ምናልባት ተመልካቾቻችን ተምናሴር ማን ነው የሚል ነገር ሊያነሱ ይችላሉ። ይሄ ተቋም እንደምናወራው እንደምንናገረው ትልቅ ስራ እየሰራ ነው ያለው። በመንግስትም ትልቅ ድጋፍና እውቅና እየተደረገለት ነው ያለው። የወቅቱ ማሳሳቢ ጉዳይ የጋብቻና የፍቺ ጉዳይ እየተጠናከረ መምጣቱ ነው። ይሄ በዓለም ብቻ ሳይሆን በወንጌል አማኞችም ማህበረሰብ ዘንድ በጣም እየጎላ የመጣ ጉዳይ ነው። ስለዚህ ቀድሞ መከላከል ያስፈልጋል ከሚለው ነው ተምናሴር እየሰራ ያለው። እሰየው የሚያስብል ነው። ይበርታ፣ ይጠናከር። ግን ተምናሴር ማን ነው ለሚለው ከካውንስሉ ቢሮ ጋር በመተባበር ተባባሪ አባል በመሆን ለማለት ፈልጌ ነው። በቤተሰብ ዙሪያ ስልጠና የሚሰጥ ለረጅም ጊዜ ስልጠናም ሲሰጥ የቆየ የቡድን ውይይቶችን፣ ስልጠናዎችን፣ ትምህርቶችን በከተማና በገጠር እየተንቀሳቀሰ የሚሰጥ ተጨማሪ ደግሞ መጽሐፍቶችን ምንድነው ፓምፕሌት ነው የሚባለው እንደዚህ ትራክቶች የመሳሰሉ ነገሮችን ወደ ማህበረሰቡ ዘንድ እንዲደርሱ በጽሁፍ መልክ ማለት ነው። በዚህም ጭምር እገዛ እያደረገ ያለ በጣም ጥሩ ተቋም ነው፣ ጥሩ ሚኒስትሪ ነው። እንግዲህ ሙሉ መረጃውን
ማግኘት ይችላሉ። ዩቲዩብ ቻናላችን ላይ ኤልሻዳይ ቴሌቪዥን ኔትወርክ ዩቲዩብ ቻናል ላይ በዜናም የተሰሩ አሉ። ሌሎችም መረጃዎችን ሊያገኙ ይችላሉ። ወደሚቀጥለው ብንተላለፍስ? ወደ ቀጣዩ መረጃችን ስናልፍ ደግሞ የኢትዮጵያ የወንጌላውያን አባቶች የቡራኬ ቀን ተካሂዶ ነበረ። ባሳለፍነው እሁድ ሚያዝያ 11 በኮልፌ ቃለ ሕይወት ቤተክርስቲያን ነበር የተካሄደው። በእለቱም እንግዲህ ቀደምት ለወንጌል ዋጋ የከፈሉ አባቶችና እናቶች፣ የቤተ እምነት መሪዎች፣ አገልጋዮች፣ የጋብቻ አማካሪዎች፣ ቄሶች እንዲሁም ደግሞ የቤተክርስቲያኒቱ ምዕመናንም ተገኝተው ነበር። በጣም ደስ ይላል። የወንጌል አባቶች የቡራኬ ቀን በጣም ራሱ ርዕሱ ስትመለከቱ ራሱ መርሃ ግብሩ ደስ የሚል ነው። ቡራኬ ማለት የመበራረክ ቀን። እኔም በስፍራው ስለነበርኩ በጣም አስደናቂ ጊዜ ነበር። የፕሮግራሙ አስተባባሪ እንግዲህ የፓስተር አመሉ ጌታ ነበሩ። እሳቸው በዛው የእግዚአብሔርን ቃል አካፍለዋል። ባካፈሉት የእግዚአብሔር ቃል ምንድን ነው እንግዲህ ቡራኬ ትንቢታዊ ነው፣ መጽሐፍ ቅዱሳዊም ነው። ይሁን ስንል እንዲህ ይሁንልህ ስንል ይሆንለታል። እንዲህ አይሁን ስንል ማለት አይሆን አንልም፣ ያ እርግማን ነው። እንደውም እሳቸው ፓስተር አመሉ አያይዘው ወደ መጨረሻ ያመጡት አንድ ቃል አለ። እሱን በኋላ አንቺ ትይዋለሽ። እንደ ምሳሌ አድርገው ያነሱት አለ። ግን ምንድን ነው ቡራኬ ትንቢታዊ ነው፣ መጽሐፍ ቅዱሳዊ ነው። በዘልማድ ሳይሆን ደግሞ በእምነት ልናደርገው የሚገባ ነገር ነው። ዝም ብለን አፋችን እንዳመጣ ሳይሆን ከልብ ከውስጥ ማንነታችን ሰዎችን ልንባርክ፣ ሀገርን ልንባርክ፣ ወገኖችን ልንባርክ፣ ታላላቆቻችንን ልንባርክ ይገባል የሚል ነገር አለ። ቡራኬ ማንንም አይለይም፣ ጾታ አይለይም፣ እድሜ አይለይም። ሁሉም መባረክ፣ ቤተሰብ አባት ልጅን፣ ልጅ አባትን፣ እናት በቃ ቤተሰብ ራሱ እርስ በርስ መበራረክ አለበት የሚል ነገር ሁሉ አንስተዋል። እንግዲህ ቡራኬ ግን ምንጩ አክብሮት ነው። ከአክብሮት ነው የሚመነጨው። ሳናከብር መባረክ አንችልም። አክብሮት ይቀድማል። ስለዚህ አያይዘው ምንድን ነው ያሉት ፓስተር አመሉ ስለ አክብሮት ሲያነሱ እናክብር፣ ታላላቆቻችን የማክበር እሴታችን እየጠፋ ነው ያለው። ሽበታሞች ፊት እንነሳ ማለት እድሜ ብቻ አይደለም የሚታየው። በትራንስፖርት ላይ ራሱ አሁን ቀርቷል እንኳን አጋጥሞሽ ያውቃል? አሁን በእድሜ ትልቅ የሆኑ ሰዎች ላይ ሲያጋጥሙ ብድግ ብሎ የማስቀመጥ አንዳንድ ብዙ አይደለም እሱ ባህል እንደውም እየቀረ መጥቷል። እንደውም ምንድነው ቋንቋን በመጠቀም ተመልካቾቻችን ይቅርታ ጠይቃለሁ፣ እንደ ፋርነትም አይነት መስሏል። ኋላ ቀርነት ነው አይደለም። ታላላቆችን ማክበር ራሱ አንድ የቡራኬ የመበራረክ አንዱ እንትኑ ምንጩ አክብሮት ስለሆነ አብሮ ተያያዥነት ያለው ነገር ነው። ስለዚህ ትራንስፖርት ላይ ብቻ አይደለም፣ የትም ቦታ ላይ ታላላቆችን ማክበር እጅግ በጣም ወሳኝ እንደሆነ ነው ፓስተር አምሎ አያይዞ ሲያነሱ የነበረው። ስለዚህ እንደውም ምን አሉ እዛ መድረክ ላይ እኔ እንደውም ቃለ እግዚአብሔርን ለማካፈል በተነሱ ጊዜ ፓስተር አምሎ ምንድን ያሉት እኔ እንኳን እዚህ ቆሜ አሁን ለዚህ ምእመን የማካፈለውን ቃል እኔ አይደለም ማካፈል የነበረብኝ፣ ከኔ በእድሜ የሚበልጡ በሁሉ የሚበልጡኝ እዚህቹ ኮልፌ ቃለ ሕይወት ቤተክርስቲያን ከዛሬ ምናምን ዓመት በፊት 10 ምናምን ዓመት በፊት ቆመው ሲያገለግሉ የነበሩ ትልቅ አባት አሉ። ዶክተር ንጉሴ የተፈራ ለምሳሌ አንስተው እሳቸው ለምን እሳቸው አይባርኩኝም እኔን ራሱ አሁን መጥቶ ለምን ደሞ አይባርኩኝ ብለው ፓስተር ንጉሴን መድረክ ላይ ቡራኬ ሲጠይቁ ነበርና እንዴ ነው መባረክ፣ ቡራኬን መናፈቅ፣ መባረክን መናፈቅ፣ ከታላላቆች ማግኘት መታደል ነው። እንግዲህ በእለቱ ከተናገሩት ውስጥ ደግሞ ዶክተር አለሙ ቢፍቱ ቀደም ሲል መጽሐፋቸውን ስላነበብኩኝ መንገድ ሲያቋርጡ ጠብቄ መጽሐፍ በመጽሐፍ የሀገሬ አባት ነውትና ባርኩኝ እኔ መጽሐፍ ፈልጋለሁ ብሏቸው ነበረ። ሲኒዮሪቲን ወይም ደግሞ መጽሐፍ በመጽሐፍ ከሳቸው ሲኒየር ስለነበሩ እኔ መጽሐፍ ለመጽሐፍ መጀመሪያ ከእርሶ ባርኮትን ማግኘት አለብኝ ብለው ነበርና ከዛም በኋላ ከወር በኋላ የመጀመሪያ መጽሐፌንም ከወር በኋላ ነው የጻፍኩት ብለዋል። አሁን እንግዲህ ሰሞኑን 13ኛ መጽሐፌን ማስመርቃለሁ ብለዋል ፓስተር አመሉ። ዶክተር አለሙ ደግሞ 55 መጽሐፍትን ጽፈዋል። 55 መጽሐፍ የጻፈ ደራሲ 13ኛው መጽሐፍ ላይ አሳትም ያለ ደራሲ ምን ችግር አለው? ባርከኝ እንዳንተ እንድጽፍ አንተ ላይ ያለውን ጸጋ ወደኔ ያስተላልፍ እኮ ነው። ሌላ ነገር እኮ አይደለም። ቅንነት እኮ ነው። ይሄ ደግሞ ይሆናል። ያው መሬት ሲወርድ ፓስተር አመሉን 13ኛ መጽሐፉን በቅርቡ አስመርቃለሁ ብሏል። እሳቸውም 55ኛ መጽሐፍ 55 መጽሐፍ መጽሐፍ ላይ ደርሰዋል። ቀላል አይደለም። ትልቅ ነገር ነው። እንግዲህ ፓስተር አመሉ እንደውም አንድ ምሳሌ አንስቶ ነበር እዛው መድረክ ላይ አንዳንድ እስራኤላውያኖች አሁን ልጆቻቸውን የወይራ ቅጠል ይዘው እየመቷቸው ይመርቋቸዋል። ሁልጊዜ ይባርኳቸዋል። ምን እያሉ ነው የሚባርኳቸው? ሁልጊዜ ከባዱ ነገር በፊት ይቅለልልህ የሚል እንትን አለ፣ ብሂል አላቸው። በቃ ልጆችን ይመባረክ። የሚገርመው ግን አለ ፓስተር አመሉ ሲናገሩ ልክ እንደሚሉት ዛሬ የምትችሏቸው ዜጎች አይደሉም፣ የምትችሏቸው አይደሉም። ቡራኬው ማለት ሰርቷል፣ መሬት ወርዶላቸዋል። ስለዚህ ዋይ ኖት እኛ ስለምንድን ነው ማንበራረከው መልካም ቃል ማናወጣው የሚል ነገር አንስተዋል። በእንግዲህ በባህላችንም ደግሞ እኛ ጋር ከቡራኬ ይልቅ በእርግማን ያደግንበት ያለ ሁኔታ ነው ያለው። እንደውም የተናገሩት ቅድም ጠቅሰው የነበረው
አፈር ብላ ማለት ጁስ ጠጣ እንደማለት ኖርማላይዝ ተደርጓል። እንደ መልካም ቃል አይደለም ግን በጣም የተለመደ ነገር ነው። እንደ መልካም ነው ከአንደበት ሲወጣ በዛ ደረጃ ተለምዷል ብለው ነበር። አፈር ብላ ጁስ ጠጣ እንደማለት የሚወሰድበት ይሄ ሁሉ እንግዲህ ሊቀር የሚገባው ነገር ነው። አጽንኦት ሰጥተው እሳቸውም ተናግሯል። በእለቱ እንግዲህ የኮልፌ ቃለ ሕይወት ቤተክርስቲያን የክብር እውቅና የሰጠቻቸው 15 አባቶችና እናቶች ነበሩ። ቀደምት የወንጌል አርበኞች ልንላቸው እንችላለን። በዚህ ስነ ስርዓት ላይ እንግዲህ እነዚህን አባቶች መድረክ ላይ አውጥታ ኮልፌ ቃለ ሕይወት ቤተክርስቲያን በእውነት ትልቅ ነገር ነው የተሰራው። ጋቢ የማልበስ ስርዓት ነበረ። በጣም ደስ ሲል ነበር። እኔ ጋቢው አይደለም የታየኝ፣ በቃ ጸጋ ሲደርቡ ነው የታየኝ። መቼም ጋቢ ነው፣ ልብስ ነው፣ ግን ጸጋን መደረብ ከዛ ማይተናነስ ነውና ምን ያህል ሰው ብቻ ሳይሆን እግዚአብሔርም ደስ ሊሰኝ እንደሚችል በእነሱም ውስጥ ደግሞ ምን ያህል ትልቅ ለእምነታቸው ጥንካሬ እንደሚሆን ማሰብ እንችላለን። ስለዚህ ኮልፌ ቃለ ሕይወት ቤተክርስቲያን በእውነት ልትመሰገን ይገባታል። በቅድሚያ በነገራችን ላይ እነዚህ 15 እውቅና የተሰጣቸው አባቶችና እናቶች እስኪ የተወሰነ ጥቀሳቸው። ጋሽ ጌታቸው በለጠ እንግዲህ ጋሽ ጌታቸው በለጠ ደራሲ ናቸው፣ ገጣሚ ናቸው፣ አርታኢ ናቸው። እንዲሁም ደግሞ ቤተክርስቲያኑ ቀደምት አገልጋይ ናቸው። የተለያዩ መንግስት ኃላፊነቶች ላይ ሲሰሩ ነበሩ። በአርቱ ዙሪያ በጣም የምናውቃቸው ሰው ናቸው። ጋሽ ሽፈራው ወልደ ሚካኤል ሌሎቹ ናቸው። የልጆች አገልግሎት ላይ የልጆች እድገት ላይ መጽሐፍትንም ጽፈዋል፣ እያገለገሉም ያሉ አባት ናቸው። ሌሎች ደግሞ ዶክተር ተስፋ ጽዮን ደለለው፣ ወይዘሮ ተናኘ ለማ፣ አቶ ሙላቱ በላቸው፣ ፓስተር ግርማ ሃናኑ የተገኙት አባቶች ነበሩ። ከነሱ መካከል ሌሎች ደግሞ እንዲሁ ዶክተር ንጉሴም ተፈራ ነበሩ። በነገራችን ላይ ዶክተር ንጉሴ ተፈራ ማለት በጣም ትልቅ ስፍራ የምንሰጣቸው በእድሜም ብቻ ሳይሆን በአገልግሎትም ብቻ ሳይሆን በተለያየ እውቀታቸውና ይሄ ምጡቅ በሆነው እውቀት ብዙ ስራ የሰሩ ሰው ናቸው። መጽሐፍትም ጽፈዋል። ይህም ብቻ አይደለም፣ በመንግስት ትልቅ የመንግስት ተቋማትም ላይ ትልቅ ስራ የሰሩ ሰው ናቸው። በኢትዮጵያ ሬዲዮም ላይ ትልቅ ስፍራ ነበራቸው። በዚህ በስነ ጽሁፍ፣ በሚዲያ፣ የጋዜጠኝነት፣ የኮሙኒኬሽን ላይ ብዙ ስራ የሰሩ ናቸው። እንደውም አንድ የፖፑሌሽን ሚዲያ ሴንተር የሚባልም እሳቸው ይሰሩ ነበር መሰለኝ በኃላፊነት። እርግጠኛ ነኝ እዛም ላይ ፖፑሌሽን ሚዲያ ሴንተር በሬዲዮ የሚሄድ ነበር መሰለኝ እሱ ፕሮግራም ኃላፊ ነበሩ እሳቸው እና ዶክተር ንጉሴ ይገባቸዋል። ቅድምም ፓስተር አምሉ እንዳለው ለረጅም ዓመት በአንጋፋ ቤተክርስቲያን የትልቅ አብያተ ክርስቲያናት ላይ ያገለግሉ ነበር እና ይህም የሚረሳ ነገር አይደለም። ሌላ ቄስ ጀምስ ጎበናም ነበሩ። ወይዘሪት መዓዛ በቀለ ደግሞ ከእናቶች በጣም ደስ ብሎኛል ከእናቶችን በመገኘቱ። ብዙ ጊዜ አባቶች ሲባል እናቶችንም አብረን ማሰብ ይገባል፣ እነሱም አሉ። ስለዚህ ወይዘሪት መዓዛ በቀለም ነበሩ ተገኝተዋል። እንደገናም ደግሞ ወንጌላዊት መዓዛ በቀለና ከሴት ወይዘሮ ተናኘ ለማንቺ ቅድም የጠቀስሻቸው ነበሩ። እናቶች ከእናቶች ማለት ይቅርታ ከእናቶች። ስለዚህ ወይዘሪት መዓዛ በቀለ አንዷ ናቸው። ፓስተር ታደሰ አወቀም እነዚህ እውቅና ከተሰጣቸው አንዱ እሳቸው ናቸው። መጋቢ መስፍን ሙሉጌታ በጣም ማለት እግዚአብሔር በጣም የሚሰራባቸው ሰው፣ ለብዙ ምዕመን ብዙ ነገር እግዚአብሔር በእሳቸው በኩል የሰራባቸው ሰው ናቸው። እሳቸውም እንግዲህ እውቅናና የክብር የፍቅር ተደርጎላቸዋል ስጦታ። ሌላው ፓስተር አመሉ ጌታ ናቸው። እንግዲህ እንደዚህ ናቸው 15ቱ። በእለቱ እንግዲህ ከጋቢ ማልበስ ስነስርዓት ውጪ ደግሞ የእግር መታጠብ ስነስርዓትም ነበረ። አባቶች ደግሞ በየተራ የተነሱ ቡራኬ እንዲያደርጉ ወይም ደግሞ እንዲባርኩ ተደርገው ነበር። በነገራችን ላይ መቅደስ ላቋርጥሽና ማን እንደባረኩ ትነግሪናለሽ። ከዛ በፊት ግን ይሄ የእግር መተጣጠብ ስነስርዓቱ ላይ ስትመለከች በዛ እድሜያቸው በዛ ትልቅ ማለት በዛ ማንነታቸው ዝቅ ብለው ልክ ኢየሱስ ክርስቶስ ያደረገው ነው። እኔ እንደው በቃ ጀስት እንደ ሞዴል ሆኖ የሚታይ ነው። በቃ ዝቅ ብለው አንዳቸው ያንዳቸውን ሲያጥቡ በጣም በማየት ብቻ ትባረኪያለሽ። በማየት ብቻ ያው ከእንግዲህ ከዚህ የተሻለ ቅንነት ከዚህ የተሻለ ትትና ምን አለ? እና ያው ለዚህ ትውልድም እንግዲህ የሚቀረው ይሄ ነው እና ትልቅ ነገር ነው ጥሎ ያለፉት በዚህ በእግር መተጣጠብ ስነ ስርዓቱ ላይ። ቀጥይ እንግዲህ ሲባርኩ የነበሩት ማን ነበረ? የክርስቲያን ነጋዴ ማህበረሰቡን፣ ሙሉ ጊዜ አገልጋዮችን፣ ሴቶችና እናቶችን፣ ታዳጊ ልጆችን፣ አሁን ያለውን ትውልድ ሀገርና መሪዎችን፣ አገልጋዮችን እንዲባርኩ አድርገው ነበር ወይም ደግሞ ባርከው ነበረ። እንግዲህ ይሄ ሁለተኛው መረጃችን ነው። እኛ በዚሁ ልንቋጨው ነው። ሌላ የምትዩ ከሌለ ወደ ሌላኛው መረጃ ብንተላለፍስ እንሄድ ወደሚቀጥለው። ሌላው የኢትዮጵያ መገናኛ ብዙሃን ባለስልጣን
አንድ መሪ ቃል ይዞ ያካሄደው ኮንፈረንስ ነበር፣ ወይም ደግሞ የስልጠና መርሃ ግብር ነበር። ምንድነው ያ መሪ ቃል? መገናኛ ብዙሃን ለሰላምና ለአብሮነት በሚል መሪ ቃል ነበረ ይህንን ሀገር አቀፍ ኮንፈረንስ ያካሄደው። ሚያዝያ 10 ቀን ነበር፣ ቅዳሜ ነበር። ለግማሽ ቀን የተካሄደው የት ለሚለው ጥያቄ በሂልተን ሆቴል ነበር የተካሄደው። እነማን ተገኙ የሚለውን እንግዲህ አንቺ ደግሞ እንጥቀሳቸው። እንግዲህ የመንግስት ከፍተኛ አመራሮች ተገኝተው ነበረ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዓዛ ጥበባት፣ እንዲሁም ዲያቆን ዳንኤል ክብረት፣ የሰላም ሚኒስቴር አቶ መሐመድ እንድሪስ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ዳይሬክተር ሃይማኖት ዘለቀ፣ ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። የመገናኛ ብዙሃን ባለስልጣን የቦርድ አመራሮች፣ የሃይማኖት ተቋማት የሚዲያ ኃላፊዎች፣ ተወካዮችና ባለሙያዎች ተገኝተው ነበር። በዚሁ እንግዲህ የውይይትና የምክክር መድረክን በለው ወይም ኮንፈረንስን በለው ወይም ሀገራዊ ኮንፈረንስ እንደዛ ማለት እንችላለን። ያው መገናኛ ብዙሃን ባለስልጣን ያዘጋጀው የመክፈቻው ንግግር ያደረጉት የባለስልጣኑ ዋና ዳይሬክተር የሆኑት የመገናኛ ብዙሃን ማለት ነው የኢትዮጵያ ወይዘሪት ወይም ክብርት ሃይማኖት ዘለቀ ናቸው። የመክፈቻው ንግግር ያደረጉት ምን ነበር እሳቸው ያሉት? ወይዘሮ ሃይማኖት ዘለቀ ቀደም ሲል የሃይማኖት መገናኛ ብዙሃን እንዲያቋቁሙ ሃይማኖታዊ ተቋማት ላይ ክልከላ ነበር ብለዋል ከዚህ ቀደም። አሁን ግን ሀገራዊ ለውጡን ተከትሎ የሚዲያ ዘርፉን ሪፎርም ለማድረግና ምህዳሩን ለማስፋፋት መንግስት በወሰደው ቁርጠኛ አቋም የሃይማኖት መገናኛ ብዙሃን በሕግ እውቅና እንዲያገኙ የብሮድካስት ፈቃድ አግኝተው እንዲሰሩ ምቹ ሁኔታ ተፈጥሮላቸዋል ብለዋል ክብርት ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ብሮድካስቱ ባለስልጣን ዋና ዳይሬክተር። ሌላ ደግሞ የተነሳ ሀሳብ ምንድን ነበረ? ከ51 በላይ የሆኑ የሃይማኖት ቴሌቪዥን ጣቢያ ፈቃድ አግኝተው ስርጭት ናቸው። ከ51 በላይ ጣቢያዎች አሉ ፈቃድ ያገኙ ነው ያሉት። ጥቂት የማይባሉ መንፈሳዊ ሚዲያዎች ግን ህግን በመተላለፍ ሃይማኖታዊ እሴቶችን የሚሸረሽሩ፣ ባህልና እሴትን የማይወክሉ ኃላፊነት የጎደለው ይዘቶችን እያሰራጩ ይገኛሉ። ይህም ደግሞ በዚህም የተነሳ ከማህበረሰቡ የሚመጣው ቅሬታ እየጨመረ መጥቶብናል እኛም ብለው ነበረ። እንደ ቀድሞ የጋብቻና የፍቺ መበራከት የፍቺ መጨመር አይነት ነው አይደለም። እዚህኛውም ላይ ደግሞ የህብረተሰብ ቅሬታ በዚህ በሃይማኖት ተቋማት የመገናኛ ብዙሃን ላይ የሚዲያ ላይ የመጣ ያለ እንትን ቅሬታ ስሞታ እየጨመረ ነው የሚሉት ዳይሬክተሯ። በኢትዮጵያ 310 ፍቃድ ወስደው የተመዘገቡ የሃይማኖት ጠቅላላ እንትን የሚዲያ ተቋማት አሉ ብለዋል። ከነዚህ ውስጥ እንግዲህ እንደው በዝርዝር ለማስቀመጥ ለተመልካቾቻችንም መረጃ ሊሆን ይችላል። ከነዚህ መገናኛ ብዙሃን 23ቱ የህዝብ ሚዲያ ናቸው። የንግድ መገናኛ ብዙሃን ደግሞ 40 ናቸው። የማህበረሰብ ሬዲዮ 50 ያህል ናቸው። የውጭ ሚዲያ 5፣ የትምህርት ነክ ይዘት ያለውን የሚያስተላልፉ ደግሞ የሚያሰራጩ 7 ሲሆኑ የሃይማኖት ተቋማት ሚዲያ ግን 51 ናቸው። ቀላል አይደለም ማለት 51 ቀላል አይደለም። እሺ እንቀጥል። እንግዲህ ስለ ሬዲዮ ሞገድ ፍቃድ ማግኘት ዙሪያ ደግሞ የተነሳ ጥያቄ ነበረ። ለዚህም ደግሞ የሰጡት ምላሽ ምንድነው? መጀመሪያው ነገር ካለን ውስን ሀብት የተነሳ በተጨማሪም ደግሞ የህዝቡ መሰረታዊ ችግር ለሆኑት ወይም ደግሞ አንገብጋቢ ለሆኑት እየዋለ በመሆኑና ያሉትም 51 የሃይማኖት ሚዲያዎች በአግባቡ የፕሬስ አዋጁን ተከትለው አጥጋቢ የሆነ ውጤት ማምጣታቸውን መጀመሪያ ቅድሚያ ገምግመን ስለሆነ ነው እስካሁን በዚህ ለሬዲዮ ሞገድ ፍቃድ እየሰጠን ያደለ ነው ብለውም ነበር። አያይዘው ደግሞ አሁን ካልሽው ጉዳይ ጋር ሀሳብ ጋር ይሄ የሬዲዮ ሞገድ ስርጭትን በተመለከተ እንደ ማንኛውም ሴኩላር ሚዲያ ክርስቲያናዊ ተቋማትም እንደዚሁ ማግኘት አለባቸው ሬዲዮ ብለው ላነሱት የተነሳ ከተሳታፊዎችም የተነሳ ጥያቄ ነበር። እዚህ ላይ ግን የሰላም ሚኒስትሩ አቶ መሐመድ እንድሪስ ማለት ነው አያይዘው የመለሱት አንድ መልስ አለ። ቃል በቃል ምንድን ነው ያሉት? ሲጀመር የሬዲዮ ሞገድ ስርጭት በአዋጅም አልተፈቀደም ነው ያሉት። ግን እንደው 4 ነጥብ አድርገው አላለፉትም። ይህ እንዳለ ሆኖ አሁን ባለው ሁኔታ ግን አሁን ፍቃድ ወስደው በሚሰሩት ሚዲያዎች የሚታየው ግን በአብዛኛው የፕሬስ አዋጅ ህጉን የጣሰ የአገሪቷን ደንቦችና ህጎች የሚጥስ የእርስ በርስ መገጫጨት የሃይማኖት እርስ በርስ ግጭትን መሰዳደብን፣ መነቃቀፍን፣ መተቻቸትን የመሳሰሉ ነገሮች የሚሰነዝሩባቸው ሚዲያዎች እያየን ነው እየታዘብንም ነው ብለዋል። ይሄ እንግዲህ የሚዲያውን ህግ የሚጣረስ ነው፣ የፕሬስን ህግ የሚጣረስ ነው፣ የአገሪቷንም ህግ ደንብ የሚጣረስ ነው። ሲጀመርም ትክክልም ወንጀልም ነው። ስለዚህ ምናልባት አሉ እሳቸው ምንድን ያሉት
እስኪ መጀመሪያ አሁን በተፈቀደላቸው 51 የመንግስት ሃይማኖታዊ ተቋማት ሚዲያዎች በደንብ ስሩበት። በደንብ መስራት ስልሽ ምን ለማለት ነው? የፕሬስ ህጉን የጠበቀ የፕሬስ አዋጁን የፕሬሱን ህግ የጠበቀ የሀገሪቷን ህግና ደንብ የጠበቀ ህዝብን ከህዝብ ጋር የማያነካክስ የማያጠላላ የማያገጫጭ ተገቢ የሆነ ስራ ይሰራበትና ከዛ በኋላ እንግዲህ እግዚአብሔር ያውቃል ከዛ በኋላ እንግዲህ እንደሚሆን ይሆናል ነው ያሉት። ያኔ መንግስት ያስፈልገኛል ብሎ ሲያስብ ሊሆን ይችላል። እስከዛ ግን ባላችሁ ሚዲያ ያሉት ሚዲያዎች በአግባቡ ይስሩ አደራ ጭምር ነው እንደውም የተናገሩት አጽንኦት ሰጥተው። የጠቅላይ ሚኒስትሩም የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረትም በዕለቱ የተናገሩት ንግግር ነበረ። የሃይማኖት መገናኛ ሚዲያዎች የተቋቋሙት በኢትዮጵያ ህግ ነው፣ ስለዚህም የሀገሪቱን ህግ የማክበር ግዴታ አለባቸው ብለውም ነበረ። እንዲሁም ደግሞ አንድ ያነሱት ጉዳይ ድንበር የሌለው እምነትና ድንበር ያለው ሀገር ትንሽ አከራካሪ ጉዳይ ነው ብለው ነበር። እስቲ አብራራለን። እንግዲህ መክሊት ድንበር የሌለው እምነትና ድንበር ያለው ሀገር ማለት ያው እምነት የትም ሀገር አለ። ለምሳሌ የሙስሊም ማህበረሰብ እኛም ጋር አለ፣ ውጭም አለ፣ የትም ሀገር ብትሄጂ አለ። ክርስቲያንም እዚህ አለ፣ ሌላም ጋር አለ። ካቶሊክ እዛም ሀገር አለ፣ እዚህም ሀገር አለ። ማለት ድንበር የሚገድበው አይደለም። እምነት ሁሉም ውስጥ አለ፣ ሁሉም ሀገር ላይ አለ። ኢቭን ኢፍ አይደለም እሱ በአንድ እስላማዊ ሀገር ውስጥ እንኳን ብትሄጂ እዛም ክርስቲያን አለ። በክርስቲያናዊ ሀገር ነው ብለን አብዛኛው ማህበረሰብ ክርስቲያን ነው ብትይም እንኳን እዛም ውስጥ ሙስሊም አለ። ይሄ ነው ድንበር የሌለው እምነት ያለው። ግን ሀገር ግን ድንበር አላት። ስለዚህ ምን ለማለት ፈልገው ነው እሳቸውን ያነሱት? በሱዳን ያለው ሙስሊም ምንም እንኳን እምነቱ እዛም እዚህም ቢኖርም የሚያከብረው ግን የሱዳንን ሀገር ህግ ነው የሚያከብረው። ኢትዮጵያ ያለው ደግሞ ገና እንደ ሙስሊም ነኝ ብሎ ብቻ ሱዳን ያለውን አይደለም የሚያንጸባርቀው። ሱዳን ውስጥ የሚተገበረውን የሃይማኖት ህግ አይደለም፣ ኢትዮጵያ የደነገገችውን ህግ ነው ጠብቆ መሄድ ያለበት ለማለት ፈልገው ነው። እንደዚሁ ግብጽ ያለ አንድ ኦርቶዶክስ ቢኖር አሁን የኢትዮጵያን ህግ አይደለም የሚጠብቀው፣ ግብጽ የደነገገችውን እንትን ነው የሀገሪቱን ህግ ነው ጠብቆ የሚሄደው የሚል ነገር ለማንሳት ፈልገው ነው እና ይሄን ትኩረት ይሰጥበት ብለዋል። የኢትዮጵያ መገናኛ ብዙኃን ባለስልጣን እንግዲህ ላለፉት 3 ወራት ያካሄደውን የሚዲያ ሞኒተሪንግ እና ከህዝብ ጥቆማ የቀረቡለትን አጀንዳዎች በተመለከተ በዕለቱ ውይይቶች፣ ምክክርና ከተሳታፊ ለተነሱ ጥያቄዎች ደግሞ ምላሽ በመስጠት ባለስልጣኑ መስሪያ ቤት የአመራር አካላት በቂ ምላሽ ሰጥተውበታል። ይህም ነበረ የዕለቱ ዋና አጀንዳ የነበረው። ያደረጉትን ሞኒተር ያደረጉትን መረጃዎችን ሪፖርት ማቅረብ እንዲሁም ደግሞ ያሉ የተለያዩ የሚነሱ ሀሳቦችን ለመወያየት ምክክር ለማድረግ ነበረ የዕለቱ ዋና አጀንዳ የነበረው። እንግዲህ ለዛሬ ያለን መረጃ መክሊት ይኸው ይመስለኛል። ሌላ ምን ጨምረዋል? ለዛሬ የውጭ ዜና የለንም። እንግዲህ እኛው ይበልጣል ብለን ነው ለሳምንት እናደርገው እሱን። በዚህ ነው እንግዲህ ይብቃን። የተወዳጁ ተመልካቾቻችን ስትከታተሉት የነበረው ከእሁድ እስከ እሁድ የተሰኘውን የሳምንታዊውን የቴሌቪዥን ፕሮግራማችን ነበር። በዚህ መሰናዷችን ላይ መረጃዎችን፣ ዜናዎችን በተለይ ወቅታዊ የሆኑ መነጋገሪያ የሆኑ ዜናዎችንና መረጃዎችን አጠናቅረን ወደ እናንተ የምናቀርበው ለዛሬ ያሰናደንላችሁ መሰናዶ የእስካሁኑ ነበረ። ሳምንት ሌሎች ጥንቅሮችን ከሀገርም ከውጭም ከውስጥም አጠናክረን ወደ እናንተ እናደርሳለን። ቀሪ የቴሌቪዥን ፕሮግራሞቻችን እንድትከታተሉ ከወዲሁ ጋብዘናችኋል። እኛ በዚሁ ተሰናበትን። ሰላም። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ